ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦች አንዳንድ ነገር አይቼ ብቅ ብያለሁ። እንደምታዩት የቅመማ ንጉስ ስፖርተኛው ማለት ነው የእናቱ ልጅ ብሩኬ ኢንስታግራም ላይ ብቅ ብሏል። አንድ ጎል ከፈለኩ እኔ እሷን ለጀለሴ ታመጣለህ ጀለሷን በሚል ሙዚቃ ሚፍታህና ብሩኬ ሼር አድርገውታል። እንግዲህ እንደምታዩት ስፖርተኞች ናቸው። በነገራችን ላይ እንዲህ ያበደ ስፖርተኛ ሆኗል ብሩኬ። እናንተ አይታችሁታል። ግን ይሄ ትክክለኛ ሰውነቱ ነው የብሩኬ። በጣም የተለየ ስፖርተኛ ሆኗል። እና ማንን ለማማለል ነው ያው ስላችሁ ያው ማንም ቢማልል እሱ እንትን ቢልም ያው ከቅመማ ውጭ ማንም ሊወስደው አይችልም። ሰው ብሩኬ ሀይሚ ብቻ ነው ማለት ነው በጥቅሉ። ሲቀጥል ትናንትና ላይቭ ገብተው ነበረ። እውነት ጨረቃ ፋሚሊ በጣም ይለያል። ላይቭ እንዴት እንደነበረ ሪከርድ አድርጌ ዩቲዩብ አለቀኩትም እንጂ በጣም ደስ የሚል ጨዋታ፣ ቀልዳቸው፣ ጨዋታቸው በጣም ደስ የሚል ነበር። በዛ ላይ ያው ውድድርም ገጥመው ነበር። ግን ጨረቃ ፋሚሊ ጋር ማንም መወዳደር አይችልም። ትችላላችሁ። በነገራችን ላይ ምርጥ ፋሚሊ ነው ያላቸው፣ ንቅንቅ የማይል በነገራችን ላይ እኔ በጣም አድንቂያቸዋለሁ። የቲክቶክም የዩቲዩብም ምርጥ ፋሚሊ ያላቸውና አሸንፈዋል። አንበሳ በአንበሳ ሆነዋል ማለት ነው። በጣም ደስ ይላል። በጣም ደስ የሚል ላይ ቆይታ ነበራቸው ማለት ነው። ሲቀጥል እንግዲህ አንድ ወንድሙ ሀዘን ቡቡ ብሎታል። እንግዲህ እየሳቀ ማለት ነው ፎቶውን ስቶሪ ላይ አድርጎ። ለማንኛውም የሰው ፍቅር ስጠን ነው። በነገራችን ላይ አንዳንዴ የሀይሚና የብሩኬ በጣም የተለየ የሰው ፍቅር አላቸውና ትለያላችሁ። ከእነሱም አልፎ ማለት ነው ጨረቃ ፋሚሊ ሌላ ቤተሰብ ሌላ ሰው እየወደዱ ነው ያሉት ማለት በቃ እኔ እንጃ። የሆነ ዩቲዩብ እንኳን ገብተው ትናንትና የሚፍታህን በቃ በዚህ ቪዲዮ 100,000 አስገቡት ጨረቃ ፋሚሊ ሲል ነበርና በሀይሚና በብሩኬ ቤት የመጣ ወይም ብሩኬና ሀይሚ የተጋበዙበት በአንድ ቀን ራሱ ምን ያህል ሰብስክራይብ እንደሚያገኙ ታያላችሁ ማለት ነው። ብዙ ጊዜ አይታችኋል ቪዲዮ ሲጋበዙ ማለት ነውና በቃ ከመልካምነታቸውም የተነሳ ምርጥ ፋሚሊ ያላቸው ማለት ነው። እና አሁን ደግሞ ሀይሚና ብሩኬ በፍቅር እየመጡን ስለሆነ በቃ አላ አይደለ ፍቅራቸውን በጉጉት ነው የምንጠብቀው እና ማለት ነው። ቲክታክ ላይ ከትናንቱ ከታዘብኩት ነገር አንዴ ምን አለበት ያለ መካብ ማለት ያለ ፊልተር አትወጭም ወይ ትላላችሁ። አንዳንዴ ደግሞ ለምን ፊልተር አታረጊም የምትሉ ወዲያ ጉዝግብግብ በመታረጉ ልጆች አላችሁ። እና ሀይሚ ሲጀመር ምንም አይወጣላትም በነገራችን ላይ እንዲያውም ያለ ፊልተር በጣም ነው የምታምረው ማለት ነው። እና አንዳንዴ ከብሩኬ ጋር ሁና እሷን ለማሸማቀቅ የምትናገሩት አንዳንድ አላችሁ አልፎ አልፎ ከስንት ማለት ከ105% ብትሆኑ ናችሁ። እና እንዲሁ እንደዚህ አይነት ኮሜንት ባትሰጡ ባይነኝ። ሲጀመር ልጅቱ ምንም አይወጣላትም ማለት ነው። እና ሁለቱም በቃ በጣም ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው ማለት ነው። ሲጀመር ምን ማች ናቸው። እኔ እንደራሴ አስተያየት ማለት ነው። እና የሆነ ሀይሚ ከብሩኬ ጋር ሁና አንዳንዶቻችሁ ሀይሚን ለማሸማመቃቅ የምትሞክሩ ሰዎች አላችሁ። ሀይሚ ብሩኬንም እንደዛው ማለት ነው። እነሱ ተፈላልገው ተወዳደው በአካል ታይተው 2 ዓመት ተቀምጠው ሁለመናውን ተያይተው ነው ሪል እንግዲህ ፍቅራቸውን ወደ ሚዲያ እንኳን ያስተዋወቁ እና እንደዚህ ብትሉ ብሩኬን በነገራችን ላይ ከዚህ በፊት ሀይሚም ተናግራለች። የሆነ ስለ እኔ መጥፎ ነገር ሲናገሩ እንዳይሰማህ ብላለች። ምንም ነገር እንትን የምታመጡ ልባቸው እንዲሻክር አንዱ ለአንዱ ልቡ እንዲሻክር ወይም አንዲቱ ሀይሚ በብሩክ ልቧ እንዲሻክር የምታደርጉ ሰዎች አላችሁ። እንዳታስቡ እንደዚህ ማለት ነው። ምክንያቱም የተዋወቀ ሰው ሳይተዋወቁ ተጋብተው ሲተዋወቁ ተፋቱ ይባላል። እነሱ ደግሞ ተዋውቀው ከ1 ዓመት 2 ዓመት ተጠናንተው ነው ሪል ፍቅራቸውን ወደ ሚዲያ እንትን ያሉትና አርፋችሁ ዝም ብላችሁ ቁጭ ብላችሁ ከሰጣችሁ